የአትሌት ቀነኒሳ በቀለን ጉዳይ አስቀድመን እናነሳለን። ክቡራትና ክቡራን ተመልካቾቻችን አንጋፋው አትሌት ቀነኒሳ በቀለ የፊታችን እሁድ በሚደረገው የለንደን ማራቶን እንደማይሳተፍ ትላንት አዘጋጆቹና ራሱ አትሌቱም ይፋ አድርጓል። በማህበራዊ ትስስር ገጹ እንደ ምክንያትነት የተነሳው ደግሞ በልምምድ ወቅት አትሌት ቀነኒሳ በቀለ ጉዳት በማስተናገዱ ለውድድሩ እንደማይደርስና ከውድድሩም ውጪ መሆኑን ነው አዘጋጆቹም ራሱ አትሌቱም ትላንት ይፋ ያደረጉት። በዚህ ውድድር ላይ ለመሳተፍ እጅግ በጣም ጓጉቼ ነበረ፣ ነገር ግን በልምምድ ወቅት ያስተናገድኩት ጉዳት በውድድሩ ላይ እንዳልሳተፍ አድርጎኛል። ስለዚህ በቀጣይ በሚደረጉ ውድድሮች ራሴን በሚገባ አገግሜ ከጉዳቴ በሚደረጉ ውድድሮች ጠንክሬ እመለሳለሁ ሲል ነው እንግዲህ አንጋፋው አትሌት ቀነኒሳ በቀለ ትላንት በይፋ ያሳወቀው። በለንደን ማራቶን ለሚሳተፉ አትሌቶች ግን መልካም ምኞቱን ሁሉ ገልጾላቸዋል። ቀነኒሳ በቀለ ቀደም ሲል ከአትሌት ቀነኒሳ በቀለ በተጨማሪ ኬንያውያን አትሌቶች በሴቶች በዚህ ውድድር ላይ ይጠበቁ የነበሩ አትሌቶች ራሳቸውን ማግለላቸው ይታወሳል። በተለይ የዓለም ሪከርድ ባለቤቷ ሩት ቼፕንጌቲች ለውድድሩ ዝግጁ አይደለሁም በሚል እንግዲህ ከውድድሩ ራሷን ማግለሏን እናስታውሳለን። የአምናው የውድድሩ አሸናፊ ጄፕ ቸርችር ሌላኛዋ ኬንያዊት አትሌት ደግሞ በጉዳት ምክንያት በውድድሩ እንደማትሳተፍ ይፋ አድርጋለች። ለማንኛውም ከነዚህ አትሌቶች በተጨማሪ ደግሞ ትላንት መነጋገሪያ የነበረው በማራቶን ውድድር ሶስተኛው ፈጣን ሰው አትሌት ቀነኒሳ በቀለ እንደማይሳተፍ ነው እንግዲህ ይፋ ያደረገው። በሴቶች ትዕግስት አሰፋና መገርቱ አለሙ ከኢትዮጵያ የፊታችን እሁድ በሚደረገው የለንደን ማራቶን የሚጠበቁ አትሌቶች ናቸው። ከዛ ውጭ ደግሞ በወንዶች ታምራት ቶላ እንዲሁ በለንደን ማራቶን ለአሸናፊነት ቅድመ ግምት ከተሰጣቸው አትሌቶች መካከል ናቸው። ቀጥለን የኢትዮጵያ ፕሪሚየር ሊግን እንመለከታለን። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት የመጨረሻ ሁለት ጨዋታዎች ትላንት ተደርገው የ26ኛ ሳምንት መርሃ ግብሮች ተጠናቀዋል። ኢትዮጵያ መድን ትላንት መሪነቱን ያጠናከረበትን ውጤት ነው ማስመዝገብ የቻለው። ኢትዮጵያ መድን ኢትዮ ኤሌክትሪክን 2-0 በማሸነፍ እንግዲህ በ11 ነጥብ ልዩነት የኢትዮጵያ ፕሪሚየር ሊግን እየመራ ይገኛል። በተለይ ሁለተኛ ደረጃ ላይ ይገኙ የነበሩት ክለቦች ኢትዮጵያ ቡና፣ ወላይታ ዲቻ፣ ባህር ዳር ከተማ በየሳምንቱ እየተፈራረቁ ነጥብ መጣላቸውና መሸነፋቸው ለኢትዮጵያ መድህን የተመቸው ይመስላል። ኢትዮጵያ መድን በተከታታይ ጨዋታዎችን እያሸነፈ የነጥብ ልዩነቱን ወደ 11 ከፍ አድርጎ እንግዲህ ትላንት በአሸናፊነቱ ቀጥሏል። መሐመድ አበራ ነው ሁለቱን ግቦች በፍጹም ቅጣት ምትና በጨዋታ ለኢትዮጵያ መድህን ያስቆጠረው ነጥቡን 51 አድርሷል። ተሸናፊ ኢትዮ ኤሌክትሪክ ደግሞ 29 ነጥቦችን ሰብስቦ 13ኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ ደግሞ በ40 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጠው። ትላንት የተደረገው ሌላኛው ጨዋታ ሐዋሳ ከተማን ከኢትዮጵያ ንግድ ባንክ ያገናኘው መርሃ ግብር ነበረ። ሐዋሳ ከተማ ያምናውን የፕሪሚየር ሊጉን ሻምፒዮን ኢትዮጵያ ንግድ ባንክን 2-1 በማሸነፍ በፕሪሚየር ሊጉ ለመቆየት እየታገለ ይገኛል። ሐዋሳ ከተማ አሊ ሱሌማን ለሐዋሳ ከተማ ሁለቱን ግቦች ትላንት ማስቆጠር ችሏል። ሱሌማን ሐሚድ ደግሞ የኢትዮጵያ ንግድ ባንክ ብቸኛዋን ግብ ያስቆጠረ ተጫዋች ነው። ሐዋሳ ትላንት ማሸነፉን ተከትሎም ነጥቡን 27 በማድረስ ደረጃውንም ከፍ ለማድረግ ሞክሯል። በእርግጥ 15ኛ ደረጃ ወራጅ ቀጠና ላይ ነው የሚገኘው። 14ኛ ደረጃ ከሚገኘው ከመቀለ ሰባ እንደርታ ግን በአንድ ነጥብ ብቻ ነው የሚያንሰው። ስለዚህ በቀጣይ በሚደረጉ ጨዋታዎች እንግዲህ 10 ጨዋታዎች ነው የሚቀሩት የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ። ስለዚህ በእነዚህ ጨዋታዎች እንግዲህ በፕሪሚየር ሊጉ ለመቆየት የሚያደርገው ፉክክር ይጠበቃል። ሐዋሳ ከተማ ኢትዮጵያ ንግድ ባንክ 35 ነጥቦችን ሰብስቦ 7ኛ ደረጃ ላይ ነው የተቀመጠው። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ መሀል ላይ ጥሩ ነበረ። በተከታታይ ጨዋታዎችን እያሸነፈ ወደ ዋንጫ ፉክክሩ የመጣ ይመስል ነበረ። ትላንት ደግሞ እንዲሁ ተሸንፏል። የኮከብ ግብ አስቆጣሪ የኢትዮጵያ ፕሪሚየር ሊግን ተጫዋቾችም ስንመለከት አሊ ሱሌማን ትላንት 2 ግቦችን ያስቆጠረው የሐዋሳ ከተማ አጥቂ በ12 ግቦች ይመራዋል። ሽመልስ በቀለ ከመቻል፣ መሐመድ አበራ ከኢትዮጵያ መድን እንዲሁም አህመድ ሁሴን ከአርባ ምንጭ ደግሞ በ9 ነጥቦች በ9 ግቦች እየተከተሉ ይገኛሉ። ከአንድ ሳምንት በኋላ 27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከሚያዝያ 22 ጀምሮ የሚደረጉ ይሆናል። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ መረጃዎቻችን እንለፍ። 23ኛ ሳምንቱ ላይ የደረሰው የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ትላንት መደረግ ጀምረዋል። ትላንት 2 ጨዋታዎች ተደርገዋል። ሐዋሳ ከተማና ቦሌ ክፍለ ከተማ ተጋጣሚዎቻቸውን ያሸነፉበትን ውጤት አስመዝግበዋል። ሐዋሳ ከተማ መቻልን 2-1 በማሸነፍ ከኢትዮጵያ ሴቶች ፕሪሚየር ሊግ መሪ ከኢትዮጵያ ንግድ ባንክ ያለውን የነጥብ ልዩነት ከ8 ወደ 5 ዝቅ ማድረግ ችሏል።
ቅድስት ቴቃና እሙሽ ዳንኤል ለሐዋሳ ከተማ ግቦችን አስቆጥረዋል። መሰረት ማሞ ደግሞ ለመቻል ብቸኛዋን ግብ ማስቆጠር ችላለች። ሐዋሳ ትላንት ማሸነፉን ተከትሎ ነጥቡን ከ44 ወደ 47 ከፍ ማድረግ ችሏል። ስለዚህ ሊጠናቀቅ የአራት ሳምንታት እድሜ ብቻ ነው የቀረው የኢትዮጵያ ሴቶች ፕሪሚየር ሊግ። የሚደረጉ ጨዋታዎች በቀጣይ የሚጠበቁ ይሆናል። መቻል 36 ነጥቦችን ሰብስቦ 6ኛ ደረጃ ላይ ነው የተቀመጠው። ትላንት ላለመውረድ የተደረገው ሌላኛው ጨዋታ ቦሌ ክፍለ ከተማ ከባህር ዳር ከተማ ያደረጉት ጨዋታ ነበረ። ቦሌ ክፍለ ከተማ 3-0 ይህንን ጨዋታ ማሸነፍ ችሏል። ዳሳሽ ሰው አገኝ ሁለት ግቦችን አስቆጥራለች። ጤና ሌታሞ ደግሞ ሌላኛዋን ግብ ያስቆጠረች ተጫዋች ናች። ቦሌ በፕሪሚየር ሊጉ ለመቆየት እየታገለ የተሻለ እድል ትላንት 3 ነጥቦችን አስመዝግቧል። ባህር ዳር ከተማ ግን ጫና ውስጥ የገባ ቡድን ሆኗል። ዛሬ 3 ጨዋታዎች ይደረጋሉ። ልደታ ክፍለ ከተማ ከአዳማ ከተማ 4 ሰዓት ላይ ይጫወታሉ። 8 ሰዓት ላይ አርባ ምንጭ ከተማ ከኢትዮ ኤሌክትሪክ፣ 10 ሰዓት ላይ ደግሞ ከፕሪሚየር ሊግ የወረደው ሃምበሪቾ ከኢትዮጵያ ፕሪሚየር ሊግ ሻምፒዮኑና መሪው ኢትዮጵያ ንግድ ባንክ ዛሬ ጨዋታቸውን ያደርጋሉ። ወደ ውጭ መረጃዎቻችን እንለፍና የእንግሊዝ ፕሪሚየር ሊግን እናስቀድም። ትላንት በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ አንድ ጨዋታ ተደርጎ ነበረ። ማንቸስተር ሲቲ በሜዳው ኢታድ ስታዲየም ከአስቶን ቪላ ያደረጉት ጨዋታ ተጠባቂ መርሃ ግብር ነበር። ማንቸስተር ሲቲ ይህንን ጨዋታ 2-1 አሸንፏል። በርናርዶ ሲልቫና ማቲያስ ኑኔስ ለማንቸስተር ሲቲ ግቦችን አስቆጥረዋል። በተለይ ማቲያስ ኑኔስ ባለቀ ሰዓት 94ኛው ደቂቃ ላይ በውድድር ዓመቱ በሊጉ የመጀመሪያ ግቡን አስቆጥሮ ማንቸስተር ሲቲን ወሳኝ ድል እንዲያሳካ ያደረገበትን ውጤት አስመዝግቧል። ማርከስ ራሽፎርድ በውሰት ከማንቸስተር ዩናይትድ ለቪላ እየተጫወተ የሚገኘው እንግሊዛዊ አጥቂ በፍጹም ቅጣት ምት ብቸኛውን የአስቶን ቪላን ግብ ማስቆጠር ችሏል። ማንቸስተር ሲቲ ትናንት ማሸነፉን ተከትሎ እንግዲህ ነጥቡን 61 አድርሶ ኒውካስል ዩናይትድና ቼልሲን በመብለጥ ደረጃውንም ወደ 3ኛ ያሻሻለበትን ውጤት ነው ማስመዝገብ የቻለው። ማንቸስተር ሲቲ በሜዳው ከአስቶን ቪላ ጋር ያደረጋቸውን የፕሪሚየር ሊግ ያለፉትን 15 ጨዋታዎች ሁሉንም በማሸነፍ በኢትሃድ ፍጹም የሚቀመስ አልሆነም። ከአስቶን ቪላ ጋር የሚያደርጋቸውን ጨዋታዎች 15ቱንም በማሸነፍ እንግዲህ የበላይነት አለው። እሁድ ከኖቲንጋም ፎረስት ጋር በዌምብሌይ ስታዲየም ይጫወታል። አስቶን ቪላ በእንግሊዝ ኤፍ ኤ ዋንጫ በፕሪሚየር ሊጉም ተከታታይ ድሎችን ሲያስመዘግብ የነበረው የኡናይ ኤምሪ ቡድን አስቶን ቪላ በቀጣይ እንግዲህ እሁድ ከኖቲንጋም ፎረስት በዌምብሌይ ስታዲየም ግማሽ ለፍጻሜ ለመብቃት የሚያደርገው ጨዋታ ይጠበቃል። ሲቲ ባለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች አልተሸነፈም። 4ቱን አሸንፎ አንዱን አቻ መለያየቱን እናስታውሳለን። ቪላ ትላንት ተሸነፈ እንጂ 7ኛ ደረጃ ላይ ነው የተቀመጠው። ማሸነፍ ቢችል ኑሮ ደግሞ ለአውሮፓ ቻምፒየንስ ሊግ ተሳትፎ የተሻለ እድል ይኖረው ነበረ። አሰልጣኝ ፔፕ ጋርዲዮላ ትላንት ማቲያስ ኑኔስ ግቧን ካስቆጠረ በኋላ ባለቀ ሰዓት ደስታው ፍጹም የተለየ ነበርና ከህዳር ወር ጀምሮ በጣም 3 እና 4 ወራትን አስከፊ ጊዜያትን አሳልፈናል። በርናርዶ ሲልቫ ምርጥ ነበር፣ እሱን መርሳት አንችልም የሚል አስተያየትን ሰጥቷል። ትላንት ዶኩ ባለቀ ሰዓት እንግዲህ ለማቲያስ ኑኔስ በፍጥነት በግራ መስመር ያሻገረለትን ኳስ ማቲያስ ኑኔስ ግቧን አስቆጥሮ ማንቸስተር ሲቲን የታደገበትን ውጤት ነው ማስመዝገብ የቻለው። ሌላ የጨዋታ ውጤት ስንመለከት የስፔን ላሊጋን ነው የምንመለከተው። በስፔን ላሊጋ 33ኛ ሳምንትም ባርሴሎና ትላንት ከማዮርካ ያደረጉት ጨዋታ ባርሴሎና በሜዳው ይህንን ጨዋታ 1-0 አሸንፎ ወሳኝ ድል አሳክቶ መሪነቱን በ7 ነጥብ ልዩነት አጠናክሮ ቀጥሏል። ዳኒ ኦልሞ 46ኛው ደቂቃ ላይ ግቧን ለባርሴሎና ብቸኛዋን የማሸነፊያ ግብ አስቆጥሯል። 7 ነጥቦች ልዩነት አድርጎታል ባርሴሎና ከተከታዩ ሪያል ማድሪድ። የፊታችን ቅዳሜ በኮፓ ዴል ሬይ ፍጻሜ በኤል ክላሲኮ ደርቢ ከሪያል ማድሪድ የሚያደርጉት የፍጻሜ ጨዋታ ይጠበቃል። ያንንም ተከትሎ ሃንሲ ፊሊክ ወሳኝ ተጫዋቾቻቸውን በትላንቱ ምሽቱ የላሊጋ መርሃ ግብር አሳርፈዋል። ራፊና፣ ፍሬንኪ ዲዮንግ፣ ጁሊየስ ኩንዴና ፓው ኩባርሲ በጠባቂ ወንበር ላይ የነበሩ ተጫዋቾች ናቸው። ትላንት አንሱ ፋቲ ይህንን ድል ተጠቅሞ እንግዲህ በቋሚነት ከጥቅምት ወር በኋላ ለባርሴሎና በቋሚነት የመጀመሪያ ጨዋታውን ትላንት አድርጓል ማለት ነው። ቫሌንሳ ከኤስፓኞል ትላንት ያደረጉት ጨዋታም እንዲሁ አንዳቻ ተለያይተዋል። ባርሴሎና ግን ትላንት አንድ ክብረ ወሰን ከሪያል ማድሪድ ጋር ተጋርቷል። ትላንት 40 የግብ ሙከራዎችን ነው ያደረገው። በትላንቱ ጨዋታ ማዮርካ ላይ በአንድ ጨዋታ ብቻ 40 የግብ ሙከራዎችን በማድረግ 2003 2004 ላይ በስፔን ላሊጋ ሪያል ማድሪድ ከሪያል ዛራጎዛ ጋር ሲጫወቱ በአንድ ጨዋታ ብቻ 40 የግብ ሙከራዎችን ማድረግ የቻለው ሪያል ማድሪድ ነበር። ያንን ታሪክ ተጋርቷል። ሊዮ ሮማን የማዮርካው ግብ ጠባቂ ትላንት ድንቅ ሆኖ አመሸና በርካታ ኳሶችን አመከነ እንጂ ባርሴሎና ቢፈተንም እንኳ በርካታ ግቦችን ማስቆጠር የሚችልበት እድል ነበረው። ለማንኛውም ግን ትላንት 1-0 አሸንፎ ወሳኝ 3 ነጥቦችን አሳክቶ በ7 ነጥብ ልዩነት መሪነቱን አጠናክሮ ቀጥሏል።
የፈረንሳይ ሊግ አንድ ጨዋታ ውጤት እንመልከት። ፓሪስ ሰን ጀርመን በርግጥ ሻምፒዮን ከሆነ ቆይቷል በዚህ ውድድር ላይ። ስለዚህ መርሃ ግብሩን ከማከናወን ውጪ የተለየ ፋይዳ የለውም ለፓሪስ ሰን ጀርመን። ለኖንትስ ግን ወራጅ ቀጠና ውስጥ ላለመግባት በሊጉ ለመቆየት እየታገለ የሚገኝ ቡድን ነው። ኖንትስ በሜዳው ከፓሪስ ሰን ጀርመን ትላንት ጨዋታቸውን አድርገው አንዳቻ ተለያይተዋል። ቪቲና ለፓሪስ ሰን ጀርመን፣ ዳግላስ ደግሞ ለኖንትስ ግቦችን አስቆጥረው እንግዲህ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ፓሪስ ሰን ጀርመን ግን ትላንት አንዳቻ ሲለያይ ልክ እንደ ባርሴሎና ሁሉ አንድ አዲስ ክብረ ወሰን አስመዝግቧል። ከሜዳው ውጭ ፓሪስ ሰን ጀርመን ከአምስቱ የአውሮፓ ታላላቅ ሊጎች በ39 ጨዋታዎች ሳይሸነፍ የተጓዘ ብቸኛው ቡድን ሆኗል። በ39 ጨዋታዎች ሳይሸነፍ ከ39 ጨዋታዎች 30ውን አሸንፎ በ9ኙ አቻ በመለያየት ከዚህ ቀደም ኤሲ ሚላን 1993 ላይ 38 ጨዋታዎችን ከሜዳው ውጭ ሳይሸነፍ በአውሮፓ አምስቱ ታላላቅ ሊጎች ብቸኛው ክለብ ነበረ። ትላንት ግን በአንድ አሻሽሎት ፓሪስ ሰን ጀርመን ይህንን ክብር የግሉ ማድረግ ችሏል። ለማንኛውም ኖንትስ ትላንት አንድ ነጥብ ማግኘቱን ተከትሎ በሊጉ ለመቆየት እየታገለ የሚገኘው ቡድን ከወራጆቹ የ4 ነጥብ ልዩነት ከፍ ብሎ የተቀመጠበትን ውጤት ማስመዝገብ ችሏል። ትላንት በፈረንሳይ ሊግ አንድ ዛሬ የሚደረጉ ጨዋታዎችን ስንመለከት የእንግሊዝ ፕሪሚየር ሊግን እናስቀድማለን። በእንግሊዝ ፕሪሚየር ሊግ ዛሬ 34ኛ ሳምንት አንድ መርሃ ግብር ነው የሚከናወነው። አርሰናል ከክሪስታል ፓላስ ምሽት 4 ሰዓት ላይ በኤሚሬትስ ስታዲየም መርሃ ግብራቸውን ያከናውናሉ። ይህ ጨዋታ እንግዲህ በለንደን ደርቢ የሚጠበቅ ጨዋታ ሆኗል። ምሽት አርሰናል የዛሬውን ጨዋታ ካላሸነፈ ሊቨርፑል ሳይጫወት የውድድር ዓመቱ የፕሪሚየር ሊጉ ሻምፒዮን መሆኑን ያረጋግጣል። አርሰናል ዛሬ ክሪስታል ፓላስን የሚያሸንፍ ከሆነ ደግሞ የፊታችን እሁድ ሊቨርፑል ከቶትናም ነው ጨዋታው የሚያደርገው። ያንን ጨዋታ ካሸነፈ ሻምፒዮን መሆኑን ያረጋግጣል ሊቨርፑል። አርሰናል ባሳለፍነው ሳምንት ኢፕስዊች ታውንን 4-0 ማሸነፉን እናስታውሳለን። ክሪስታል ፓላስ ግን ያለፉትን 3 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም። በተለይ ከሶስቱ ሁለቱን ጨዋታዎች ሲሸነፍ 5 ግቦች ተቆጥረውበት ነው። በማንቸስተር ሲቲ 2-0 እየመራ 5 ግቦች እንደተቆጠሩበት እናስታውሳለን። ኒውካስልም እንዲሁ 5 ግቦች እንዳስቆጠረበት እናስታውሳለን። 12ኛ ደረጃ ላይ ነው የተቀመጠው ክሪስታል ፓላስ። ምናልባት ክሪስታል ፓላስ በኤፍኤ ዋንጫ የፊታችን ቅዳሜ ከአስቶን ቪላ ጋር እንግዲህ ቀደም ብዬ እንዳነሳሁት በዌምብሌይ ጨዋታውን የሚያደርግ ነው የሚሆነው። አርሰናል ደግሞ ከአንድ ሳምንት በኋላ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ በሜዳው ኤሚሬትስ ስታዲየም ከፓሪስ ሰን ጀርመን ጋር ጨዋታውን ያደርጋል። በዛሬው ጨዋታ ላይ በኢፕስዊች ጨዋታ ጉዳት ያስተናገደው ቡካዮ ሳካ ምናልባትም በጉዳት ላይ ሰለፍ ይችላል እየተባለ ይገኛል። አሰልጣኝ ሚኬል አርቴታ ግን ይህን ያህል ከባድ ጉዳት አላስተናገደም፣ በዛሬው ጨዋታ ላይም የመሰለፍ እድል አለው ሲል አስተያየቱን ሰጥቷል። ወደ ስፔን ላሊጋ የዛሬ ጨዋታዎች እናምራና 33ኛ ሳምንት መርሃ ግብር ዛሬ 4 ጨዋታዎች ናቸው የሚደረጉት። ሄታፌ ከሪያል ማድሪድ ምሽት 4 ሰዓት ከ30 ጨዋታቸውን ያደርጋሉ። ሪያል ማድሪድ ዛሬ ሊፈተን የሚችልበት መርሃ ግብር ይሆናል ተብሎ ነው የሚጠበቀው። ሪያል ማድሪድ በሜዳው 2 ተከታታይ ሽንፈቶችን ማስተናገዱ እናስታውሳለን። በሜዳው አርሰናል ጋርም እንደዚሁ በቻምፒየንስ ሊጉ መሸነፉ እናስታውሳለን። ከዛ 2 ተከታታይ ሽንፈቶች በኋላ ቢልባውን በፌዴሪኮ ቫልቬርዴ ብቸኛ ግብ 1-0 አሸንፎ ወደ ድል መመለሱ እናስታውሳለን። ስለዚህ ዛሬ ደግሞ ከሜዳው ውጭ ተጉዞ ከሄታፌ ጋር በላሊጋው ጨዋታውን የሚያደርግ ነው የሚሆነው። ሄታፌ ባለፉት 4 የስፔን ላሊጋ ጨዋታዎች ላይ 3 ጨዋታዎችን ተሸንፏል። በላሊጋው ለመቆየት እየታገለ የሚገኝ ቡድን ነው። 13ኛ ደረጃ ላይ ነው የተቀመጠው። ስለዚህ ሪያል ማድሪድን ይፈትናል ተብሎ ነው የሚጠበቀው ሄታፌ በዛሬው ጨዋታ ላይ። ሪያል ማድሪድ የዛሬውን ጨዋታም ካሸነፈ ደግሞ ከባርሴሎና ጋር ያለው የላሊጋ ፉክክር የሚቀጥል ነው የሚሆነው። ከ7 ወደ 4 ዝቅ ይላል። ዲፖርቲቮ አላቬስ ከሪያል ሶሴዳድ፣ ሴልታ ቪጎ ከቪያሪያል፣ አትሌቲክ ቢልባኦ ከላስ ፓልማስ ዛሬ የሚደረጉ የስፔን ላሊጋ ሌሎች መርሃ ግብሮች ናቸው። ወደ ቀጣዩ መረጃችን ስናልፍ የጣሊያን ሴሪያ ነው የምናገኘው። የጣሊያን ሴሪያ 33ኛ ሳምንት መርሃ ግብሮች 4 ጨዋታዎች ዛሬ ምሽት ይደረጉበታል። ምሽት 1 ሰዓት ከ30 ላይ በተመሳሳይ ሰዓት ሁሉም ይደረጋሉ። ፓርማ ከዩቬንቱስ የሚያደርጉት ጨዋታ ይጠበቃል። ዩቬንቱስ ዘንድሮ በሴሪያውን በሌሎች ውድድሮችም እየተቸገረ የሚገኝ ቡድን ነው። ዛሬ ካሸነፈ ፓርማን ዩቬንቱስ ቦሎኛን በመብለጥ 4ኛ ደረጃ ላይ ይቀመጣል። በቀጣይ በአውሮፓ ቻምፒየንስ ሊግ ለመሳተፍ ፓርማ በተከታታይ በርከት ያሉ ጨዋታዎችን አቻ ውጤት ነው እያስመዘገበ የሚገኘው። 16ኛ ደረጃ ላይ ተቀምጧል። ስለዚህ በሴሪያው ለመቆየት ከዩቬንቱስ ወሳኙ መርሃ ግብር ያደርጋል። ጂኖዋ ከላትሲዮ ጨዋታቸውን እንዲሁ ያደርጋሉ። ካሊያሪ ከፊዮረንቲናና ቶሪኖ ከኡዲንዜም እንዲሁ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው።
የጣሊያን ዋንጫን የግማሽ ፍጻሜ መልስ ጨዋታ ቀጥለን እንመልከት። በሚላን ደርቢ ኢንተር ሚላን ከኤሲ ሚላን ዛሬ የሚያደርጉት የጣሊያን ዋንጫ የግማሽ ፍጻሜ መልስ ጨዋታ የሚጠበቅ ነው የሚሆነው። ሁለቱ ክለቦች በመጀመሪያው ዙር የግማሽ ፍጻሜ ጨዋታ አንዳቻ መለያየታቸው ይታወሳል። ስለዚህ በመጀመሪያው ጨዋታ አቻ መለያየታቸው ደግሞ የዛሬ የመልሱን ጨዋታ የበለጠ እንዲጠበቅ አድርጎታል። ታሚ አብርሃም ለኤሲ ሚላን፣ ሀካን ቻልሃኑሉ ደግሞ ለኢንተር ሚላን ግቦችን አስቆጥረው ጨዋታ አንዳቻ መጠናቀቁን እናስታውሳለን። የሚያስገርመው ደግሞ በዚህ ሳምንት ሁለቱም ክለቦች በጣሊያን ሴሪያ ከሽንፈት መልስ ነው ዛሬ የሚገናኙት። የጣሊያን ሴሪያን እየመራ የሚገኘው ኢንተር ሚላን በእርግጥ ናፖሊ አሁን እኩል ሆኗል በነጥብ ከኢንተር ሚላን ጋር። ስለዚህ ፉክክሩ በሴሪያው የጠነከረ ይሆናል። ኢንተር ሚላን በቦሎኛ፣ ኤሲ ሚላን ደግሞ በአታላንታ ነው በሴሪያው በዚህ ሳምንት በተመሳሳይ ውጤት 1-0 የተሸነፉት። ስለዚህ ዛሬ ለፍጻሜ በጣሊያን ዋንጫ ለፍጻሜ ለመብቃት የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ነገ ደግሞ ቦሎኛ ከኤምፖሊ ጨዋታቸውን ያደርጋሉ። በእርግጥ ቦሎኛ ይህንን ጨዋታ በመጀመሪያውን ዙር ጨዋታ ከሜዳ ውጭ 3-0 በማሸነፉ ወደ ፍጻሜ የተቃረበ ይመስላል። ለማንኛውም ዛሬ ምሽት በሚላን ደርቢ ሁለቱ ክለቦች ኢንተር ሚላን ከኤሲ ሚላን የሚያደርጉት ጨዋታ ዛሬ ምሽት የሚጠበቅ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን አዲስ ቀን የማለዳ ስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ቆዩ። የስፖርት ዜናዎችን ጨርሻለሁ። አመሰግናለሁ። እናመሰግናለን ደግነት።